ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያጋራችሁን፣ ቪዲዮአችንን ላይክ እያደረጋችሁ እንዲሁም ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬው የአመሻሹ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። እነሱን ጉዳዮች እያነሳን ቆይታን የምናደርግ ይሆናል። አርሰናሎች የቆመ ኳስ አሰልጣኛቸው ኒኮላ ጆቪየርን ኮንትራቱን ለማራዘም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከዛ ውጭ ደግሞ የቆመ ኳስ ጎል ጉርሻ እንዳለው ጭምር ተነግሯል። በስፋት እንነግራችኋለን። ከዛ ውጭ ሌሎች ጉዳዮችንም ከአርሰናል ጋር እናያይዝና እንነግራችኋለን። ማንቸስተር ዩናይትድ ቤትም የምናነሳቸው በጣም በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ ትልልቆቹን ክለቦች እንመለከታለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። የአርሰናልን ጉዳዮች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአርሰናል የቆመ ኳስ አሰልጣኝ የሆነው ኒኮላስ ጆቨር በአዲሱ ኮንትራት ውስጥ የቆመ ኳስ ጎል ጉርሻ እንዳለው ጭምር እየተነገረ ይገኛል። ይህም በርካቶችን እያነጋገረ ከሚገኝ ጉዳይ መካከል አንደኛው ነው። በፕሪሚየር ሊጉ በበላይነት እየመሩት የሚገኙት አርሰናሎች የቆመ ኳስ ችሎታቸውን ከጥንካሬያቸው ዋነኛ እንደሆነ በርካቶቻችን የምናውቀው ነው። ትናንትና እንኳን ቸልሲን ባሸነፉበት ጨዋታ 2 የቆመ ኳስ ጎሎችን ማስቆጠራቸውን እናስታውሳለንና እነዚህ የቆመ ኳስ ጎሎች በሚቆጠሩበት ሰዓት ግን ኒኮላ ጆቪየር ጉርሻዎችን እንደሚያገኝ ጭምር የሚያሳዩ መረጃዎች ናቸው የወጡት። ዘንድሮ በፕሪሚየር ሊግ ብቻ 16 የቆመ ኳሶችን እንዳስቆጠሩ የሚታወቅ ጉዳይ ነው። በአጠቃላይ በፕሪሚየር ሊግ ታሪክም ሪከርድ ሆኖ የተመዘገበ ቁጥር ነው። ያንን ተጋርተዋል። ከዚህ በፊት 2 ቡድኖች ይህንን አድርገውት ነበር። አርሰናል ገና ቀሪ 9 ጨዋታዎች ያሉትና ከዚህ በላይ ጎሎችን ከቆመ ኳስ ያስቆጥራል ተብሎ ስለሚታሰብ ሪከርዱንም የግሉ ለማድረግ በጣም ትልቅ እድል ይኖረዋል ተብሎ ነው የሚጠበቀው። የአርሰናል የቆመ ኳስ አሰልጣኝ የሆነው ኒኮላስ ጆቨር ደግሞ ከቡድኑ የቆመ ኳስ ጥንካሬ ቁልፍ ሰው እንደሆነ ጭምር ነው የሚነገረው። አርሰናሎች በአሰልጣኙ ኮንትራት ውስጥ የተለየ ጥቅም የሚያስገኝላትን አንቀጽ ማካተቱን የተነገረው። በዚህ መሰረትም አርሰናል ከቆመ ኳስ ጎል ሲያስቆጥር አሰልጣኝ ኒኮላ ጆቨር ተጨማሪ ጉርሻ ገንዘብ እንደሚሰጣቸው ጭምር የሚያሳዩ ሪፖርቶችን በትልቁ እየሰማን ነው የምንገኘው። የባየር ሚኒኩ አማካይ ሊዮን ጎሬትስካም በውድድር ዘመኑ መጨረሻም ክለቡን እንደሚለቅ ነው በርካቶች የሚናገሩት። የ31 ዓመቱ ጀርመናዊ ኢንተርናሽናል በክረምቱ ኮንትራቱ የሚጠናቀቅ እንደሆነም ይታወቃል። በአሁኑ ወቅት በአርሰናል፣ በቶተንሃም እንዲሁ ደግሞ በኢንተር ሚላን እይታ ውስጥም እንደገባ ነው የሚነገረው። አርሰናሎች በጃንዋሪ ዝውውር መስኮትም ተጫዋቹን ለማስፈረም ሙከራ አድርገው እንደነበር የተነገረ ቢሆንም ጎሬትስካ ግን እስከ ውድድር ዘመኑ መጨረሻ ድረስ በዛው በጀርመን በባየር ሚኒክ መቆየትን ምርጫውን አድርጎ እንደነበር የምናስታውሰው ነው። አርሰናል በመሃል ሜዳው ላይ ተጨማሪ አካላዊ ጥንካሬንና ጉልበትን የሚፈልግ በመሆኑ ሊዮን ጎሬትስካም ለአጭር ጊዜም ወደ ጥሩ አማራጭነት ይታያል ተብሎ እንደሚታሰብ ነው መረጃዎቹ እየጠቆሙ የሚገኙት። ከፍተኛ ልምድ ያለው ተጫዋች እንደሆነ ይነገራል። የዋንጫዎች ልምድ ያለው፣ ስለዚህም ለአርሰናል ቡድን ደግሞ በትልቁ ልምዱን የሚያካፍል አይነት ተጫዋች ተደርጎ ነው የሚቆጠረው። አርሰናል በዓለም ላይ ካሉ ትልልቅ ክለቦች አንደኛው በመሆኑ ጎሬትስካ ደግሞ ለዋንጫ በሚፋለም ክለብ ውስጥም ለመጫወት ያለውን የመጨረሻ እድልም ለመጠቀም ወደ ለንደን ሊያመራ ይችላል ተብሎ ይታሰባል። ቶተናም የተጫዋቹን ሁኔታ በቅርበት እየተከታተለ እንዳለ ነው መረጃዎች የወጡት። እንደ ባየርን ኢንሳይደር ዘገባ ከሆነ ስፐርሶች በሳምንት 250,000 ዩሮ የደሞዝም የሚከፈለውንና ለባየር ሚኒክም 48 ግቦች ያስቆጠረውን ተጫዋች ለማስፈረም በፉክክር ውስጥ ነው ያሉት። የጣሊያኑ ግዙፍ ክለብ ኢንተር ሚላንም ተጫዋቹን ለማስፈረም ፍላጎት ያለው እንደሆነ ዘገባዎቹ ይጠቁማሉ። ስለዚህ አርሰናል በሚቀጥለው ክረምት ሊዮን ጎሬትስካን ለማስፈረም ሙከራዎችን ያደርጋል። ነገር ግን ብቻውን አይደለም። 2 ክለቦች ከሱ ጋር በትልቁ ትንቅንቆችን ያደርጋሉ ተብሎ ነው የሚታሰበው። እንዲህ ጥራት ያለው ተጫዋችን በነፃ ዝውውር ማግኘትም ለየትኛውም ክለብ ትልቅ ስኬት ተደርጎ ነው የሚወሰደው። አርሰናልም ከነዛ መካከል ይጠቀምበታል ተብሎ ነው የሚታሰበው። ቶተናም በአሁኑ ወቅት ግን በሊጉ ከመውረድ ቀጠናው ጋር እየታገለ ስለሚገኝ ምናልባት ይህንን ውጤታቸውን ማሻሻል የማይችሉ ከሆነና የአውሮፓ ቻምፒየንስ ሊግን የሚመርጥ ከሆነ ደግሞ ተጫዋቹ የአውሮፓ ቻምፒየንስ ሊግ ተሳትፎን መምረጥ የሚፈልግ ከሆነ ግን
ቶተናም ምርጫው ለመሆን ምናልባት ሊያንገራግር እንደሚችል የሚያሳዩ ሪፖርቶችን ነው እየሰማን የምንገኘው። ስለዚህ አርሰናል በሚቀጥለው ክረምት እዚህ ተጫዋች ላይ ትልቅ እንቅስቃሴን ያደርጋል ተብሎ እንደሚታሰብ ነው ዘገባው የጠቆመው። ሌላኛው የምናነሳው ጉዳይ ደግሞ የአርሰናል ትልቁ ተጋጣሚ ራሱ አርሰናል ነው የሚሉ ዘገባዎች በተደጋጋሚ ይወጣሉ። ምክንያቱም አርሰናል ዋንጫዎችን እንዳያሸንፍ የራሱ ነገር አጥሮት ይዞታል የሚል አይነት ሀሳቦችን የሚያነሱ በርካቶች ናቸው። በተለይ አሰልጣኝ ሚኬል አርቴታ ድንቅ አሰልጣኝ እንደሆነ ቢመሰከርለትም ነገር ግን ወሳኝ ጨዋታዎች ላይ ከመጠን በላይ የሆነ የታክቲክ ላይ ማወሳሰብ ከዛ ውጭ ደግሞ የመጨነቅ አይነት ስሜትም እንዳለው ጭምር ይነገራል። ያ ነገር አርሰናልን ያሰረው ነገር እንደሆነ የሚያነሱ በርካቶች ናቸው። ጨዋታዎችን ቀድሞ መጨረስ ከመሞከር ይልቅ ውጤቶችን ለማስጠበቅ የሚሄድበት መንገድ ለአርሰናል ጥሩ ነገሮችን እንዳልፈጠረለት በአንዳንድ ጨዋታዎች ላይ ያንን ነገር አሳይቷልና አሁን ባለበት ለመቀጠልና ውጤቱን አስጠብቆ ዋንጫውን ለማሸነፍ እነዚህን ነገሮች ማስተካከል እንዳለበት ነው በርካታ የቀድሞ ተንታኞች ጭምር የሚያነሱት። አንዳንድ ጊዜ ጨዋታን መቀየር ሲገባው ተጫዋቾችን ዘግይቶ የመቀየርና እንዲሁ ደግሞ ውጤትን አስጠብቆ ለመውጣት ተጨማሪ ጎሎችን ከማስቆጠር ይልቅ የያዘውን ውጤት አስጠብቆ ለመውጣት ላይ ትኩረቶችን ያደርጋል። ይሄ ነገር መቀረፍ አለበት የዋንጫ ባለቤት ለመሆን የሚሉ አይነት ሀሳቦች በትልቁ እየተነሱ ይገኛሉና በትልቁ አርሰናል ራሱ ላይ ነው እንግዲህ ወይም ደግሞ አርሰናል ዋንጫ እንዳያመጣም ራሱ ላይ እንቅፋት እየሆነ ይገኛል። ስለዚህም ይህንን ነገር በሚቀጥሉት ጨዋታዎች ላይ ምናልባት ማስተካከል የሚችል ከሆነ አርሰናል የዘንድሮን ዋንጫዎችን በደንብ 4 ዋንጫዎች ላይ እየተሳተፉ ነውና ከእነዚህ ዋንጫዎች መካከል በርከት ያሉትን ማሸነፍ የሚችል አይነት ቡድን ነው ብለው በርካቶች ግምቶቻቸውን እየሰጡ ነው። አሁንም አርሰናል ወደ ዋንጫው ፉክክር ወይም ወደ ዋንጫው ግስጋሴም እጁን እያቀረበ እንደሚገኝ ይታወቃል። 9 ሳምንታት ብቻ ቀርቶታል። የራሱን ውጤት በራሱ መወሰን ይችላል። ቀጣይ ጨዋታዎችን እያሸነፈ የሚቀጥል ከሆነ ሻምፒዮንነቱን ማንም እንደማይነጥቀው ነው በርካቶች የሚያነሱት። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳም። ዝላታን ኢብራሂሞቪች ሸፌክ ይናገራል። ቤንጃሚን ሼስኮ ሲጫወት ስመለከተው የድሮ ማንነቴን ያስታውሰኛል ብሏል ዝላታን። ሴሽኮ የኔ ኮፒ ነው በማለት ንግግሩን የሚቀጥለው ዝላታን ረጅም ተጫዋች ነው፣ ድሪብሌ በማድረግም የተዋጣለት ነው፣ ሜዳ ውስጥም በጥልቀት ይጫወታል። እናም ከቡድን አጋሮቹ ጋር በጥሩ ሁኔታ እንደሚሰራ እመለከታለሁ። በእርሱ ዕድሜ ያሉ ብዙዎቹ የእሱን ያክል መጫወት አይችሉም። እናም ዩናይትዶች የዚህ ትውልድ የጎል ማሸና አግኝተዋል። ተጫዋቹን እኔን ያስታውሰኛል ሲልም ነው ዝላታን የሚናገረው። ሪዮ ፈርዲናንድ ስለ ማይክል ካሪክ ሀሳቡን ሰጥቷል። ካሪክ ሙሉ በሙሉ እምነት ሊጣልበት የሚገባም አሰልጣኝ ነው ብለዋል። ሪዮ ፈርዲናንድ ሲናገር በተለይም በቋሚ 11 ምርጫ ላይና በተቀያሪ ተጫዋቾች ላይ ሀሳቡን ያነሳል። እርሱ ምን ማድረግ እንዳለበት በሙሉ የተረዳ እንደሚመስል በግልጽ አሳይቷል። እርሱ ያለው አስተሳሰብ የከፍተኛ እግር ኳስ እውቀት ነው እንጂ እንዲሁ ደግሞ የመጣ ቀላል ነገር አይደለም ሲልም ጭምር ነው የተናገረው። ሪዮ ፈርዲናንድ ስለ ማይክል ካሪክ ነው ይህንን ሀሳብ የሰጠው። ማይክል ካሪክ ከጨዋታው በኋላ ከትናንትናው መርሃ ግብር በኋላ ማለት ነው ስለ ብሩኖ ፈርናንዴስ እንዲሁ ቡድኑ ስላሳየው የጨዋታ እንቅስቃሴ አስተያየቱን ሰጥቷል። ወሳኝ በሆኑ ቅጽበቶች ብሩኖ ሁልጊዜም ኃላፊነት ለመውሰድ ዝግጁ ነው ሲል ይናገራል። ሁሉም ተጫዋቾች በግል ያሳዩት ጠንካራ ብቃት ተዳምሮ ነው እንደ ቡድን ውጤታማ እንድንሆን ያስቻለን ሲልም ጭምር ነው የተናገረው። እያንዳንዱ ተጫዋች የድርሻቸውን በሚገባ ተወጥተዋል። ይህም ደግሞ ጨዋታውን በድል ለመወጣትም እጅግ አስፈላጊ ነበር ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ብሩኖ ሀሳቡን ሲያጋራ ብሩኖ ለቻምፒየንስ ሊግ ለማለፍ ስላለው ተነሳሽነትም ተጠይቆ ምላሹን ሰጥቷል። በዚህ የውድድር ዘመን በሳምንት አንድ ጨዋታ ብቻ በመጫወታችን በጣም ተቸግረናል። እርግጠኛ ነኝ ያነሰ የተጫወቱ ተጫዋቾች እንደ እኔ እንደሚሰማቸው፣ ምክንያቱም የጨዋታ ብዛት ሲያንስ ተጫዋቾችን ማፈራረቅ በጣም አስቸጋሪ ነው የሚሆነው። ሁሉም ሰው የመጫወት እድል ሊኖረው ይገባል ብዬ አምናለሁ። ነገር ግን በሳምንት አንድ ጊዜ ብቻ ስትጫወት ግን አሰልጣኙ ብዙ ለውጦችን ለማድረግና ብዙ እድሎችን ለመስጠትም ይከብደዋል። ሮቴሽን ለማድረግ በርከት ያሉ ጨዋታዎች ቢኖሩ ነበር አመች የሚሆነው ሲልም ነው ብሩኖ የተናገረው። ጎል ሲቆጠርብን የምናሳየው የመከላከል ጽናት እንዲሁም ሁኔታውን ለመቀየር የምናደርገው ጥረት ለቡድኑ በጣም አስፈላጊ ነገር ነው ብለዋል ብሩኖ። በቡድን ውስጥ ያለው የድል መንፈስ ከፍ ያለ መሆኑን ያሳያል። ይህም በሚቀጥለው ከኒውካስል ዩናይትድ ጋር በሚደረገው ጨዋታ ላይ ትልቅ ሚና እንደሚኖረውም አምናለሁ ሲልም የተናገረው ብሩኖ። ስለ ቤንጃሚን ሼስኮ ጎልም ይናገራል። የተሻገረው ኳስ ጥሩ ነበር፣ ነገር ግን በመጨረሻም ኳሱን በአግባቡ የሚጠቀም ሰው ያስፈልግ ነበር። ሴሽኮም ያንን በጥሩ ሁኔታም ተወጥቶታል። አስደናቂ የጭንቅላት ኳስ ነው ያስቆጠረው። በእውነት ምርጥ ጎልም ነበር ሲል ጭምር ይናገራል። ብሩኖ ፈርናንዴዝ ነው ይህንን ሀሳብ ስለ ቤንጃሚን ሼስኮ ጋር አያይዘው ሀሳቡን የተናገረው። ብሩኖ ይቀጥልና ሴሽኮ ለራሱ ከፍተኛ ደረጃዎችን ያስቀምጣል። እናም በፍጹም በትንሽ ነገር የሚረካ አይነት ተጫዋች አይደለም። ይህ ትልቅ የአስተሳሰብ ልህቀት ነው።
እናም ሁሉም ሰው ደግሞ እንደሚመለከተው አሁን ለጠንካራ ስራው እንዲሁም ለቡድኑ እያደረገ ለሚገኘው ጠንካራ የመከላከል አስተዋጽኦ ክፍያውን ያገኛል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ መረጃዎቹ የጠቆሙት። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናድርስ። የሊጉ ጨዋታዎች አዝናኝነት ጠፍተዋል ብለዋል አርኔ ስሎት ናቸው ይህንን ሀሳብ የሰጡት። የሊቨርፑል አሰልጣኝ አርኔ ስሎት የእንግሊዝ ፕሪምየር ሊግ ጨዋታዎች አዝናኝነት አሁን ላይ ጠፍተዋል ሲሉ ነው ትችታቸውን የሚሰነዝሩት። በርካታ የሊግ ክለቦች የቆመ ኳስ ላይ ጥገኛ መሆናቸው አዝናኝነቱን አጥፍቶታል የሚል እምነት እንዳላቸው ነው አሰልጣኝ አርኔ ስሎት የተናገሩት። አርኔ ስሎት በንግግራቸውም የቆመ ኳስን በዚህ ዓመት በፕሪምየር ሊጉ አዲስ እውነታ ነው ሲሉ ነው የተናገሩት። አሁን ጨዋታዎችን መመልከት ያን ያክል አስደሳች አይደለም፣ ነገር ግን ፉክክር ይታይበታል ብለዋል። ይሄ እግር ኳስን ወደዋለሁ ብለዋል። እግር ኳስ አፍቃሪ ልቤ ደግሞ አይፈቅድልኝም ሲሉ ነው አርኔ ስሎት ጨምረው እየተናገሩ የሚገኙት። ፍሎሪያን ቬርትስ ወደ ሜዳ አይመለስም ተብሏል። የሊቨርፑል ተጫዋች ፍሎሪያን ቬርትስ የወልቭስ ጨዋታ ወደ ሜዳ እንደማይመለስ ነው አሰልጣኝ አርኔ ስሎት ጨምሮ የተናገሩት። በተጨማሪም አርብ ሊቨርፑል ከወልቭስ ጋር በሚያደርገው የኤፍኤ ካፕ ጨዋታ ላይም በተመሳሳይ ወደ ሜዳ ይመለሳል ተብሎ እንደማይጠበቅ ነው የተናገሩት። ፍሎሪያን ቬርትስ በሚቀጥለው ሳምንት ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን ሲሉ ነው አርኔ ስሎት ጨምሮ የተናገሩት። ዩሊያን ናግልስመን ይናገራል። ሪያ ግራቨንበርች በከፍተኛ ደረጃ ላይ ያለ ተጫዋች ነው። በባየር ሚኒክ አሰልጣኝ በነበርኩበት ጊዜ ቶፕ ተጫዋች ነበር፣ ነገር ግን ሁኔታው ለሱ በጣም የተወሳሰበ ነበር። ጎሬትስካ እና ጆሹዋ ኪሚች ከፊቱ ነበሩ፣ እናም ፓቭሎቪችም ያሳደግኩት ተጫዋች ነበር። የሪያ ግራቨንበርች ተግባር በመጨረሻዎቹ 20 ደቂቃዎች ጨዋታውን ማሻሻል ወይም ማስጠበቅ ነበር፣ ነገር ግን የእሱ የጨዋታ ስልት አይደለም። ሪያ ግራቨንበርች በጨዋታው ውስጥም ወጥ የሆነ ሪትምን የሚፈልግ አይነት ተጫዋች ነው። ውጤትን ለማስጠበቅ ወይም ግብ ለማስቆጠር ለ20 ደቂቃ የምታስገባው አይነት ተጫዋቾች ያሉ፣ እነዚያ ተጫዋቾች በ20 ደቂቃ ውስጥ ሁሉንም ነገር በሜዳ ላይ መስጠት የሚችሉ ተጫዋቾች እንደሆኑ ማውቃለሁ ብሏል። ሊቨርፑል የዶሚኒክ ሶቦስላይን ኮንትራት እንደሚያራዝም ተማምነዋል። እናም ተጫዋቹ የሚከፈለውንም ዋጋ የ250,000 ፓውንድ ደግሞ ሳምንታዊ ደሞዝም የሚጠጋ ለመክፈልም ፍቃደኛ ናቸው እየተባለ ይገኛል። ስለዚህ 250,000 ፓውንድ ሳምንታዊ ክፍያ እንደሚከፈለው ነው ግሬም ቤሊ መረጃውን ያጋራው። አርነ ስሎት ሲናገሩ ስለ አሁኑ የእግር ኳስ ስልት ይናገራሉ። የእግር ኳስ ልቤ አይቀበለውም። እግር ኳስ ሳስብ ከ10 እና 15 ዓመታት በፊት የነበረውን የባርሴሎና ቡድንን አስባለሁ። አሁን ማየት ያንን ያክል አስደሳች አይደለም፣ ነገር ግን ሁልጊዜም ተወዳዳሪ ነው ሲልም ጭምር ነው የተናገሩት። በ7 ቀናት ውስጥ 3 ጨዋታዎችን መጫወት ለእኛ እንግዳ ነገር አይደለም። በጥቂት ቀናት ውስጥ 2 ጊዜ እርስ በርስ መጫወት ፈታኝ ነው፣ ነገር ግን ያንን ወድጀዋለሁ። በቻምፒየንስ ሊግ ውስጥም ቡድኑን እንደገና ሲጫወትም የቡድኑን የጨዋታ ዘይቤ መቀየር ይችላሉ፣ ነገር ግን እርስ በርሳችን በደንብ እንተዋወቃለን። ትልቅ ክፍተት ከመፍጠር ይልቅም በጥቂት ቀናት ውስጥ 2 ጊዜ መጫወት ብዙ ልዩነቶች አይታየኝም ሲልም ነው የተናገረው። ሌላኛው አርነ ስሎት ስለ ቆሙ ኳሶችም ተናግሯል። በየትኛውም ቦታ ላይ ያንን አላይም፣ ሁሉም ሰው አይደገፍም፣ ነገር ግን የፕሪሚየር ሊግ አዲስ እውነታ መሆኑን ግን ማወቅ አለብን ሲልም ነው የተናገረው አርነ ስሎት። ከዛ ውጭ ግን በአንዳንድ ጨዋታዎች ብዙ ጥፋቶች ሲደረጉ ታያለ፣ በሌሎች ጨዋታዎች ደግሞ ጥሩ የማዕዘን መቶች ኳሶችም ሲቆጠሩ ትመለከታለህ ነው ያለው አርነ ስሎት ሲናገር። አርነ ስሎት ይቀጥልና ስለ ቶፕ 4 ፉክክርም ጥያቄ ቀርቦለት ነበር። ወልቭስ ከበፊት ውጤታቸው አሁን በጣም የተሻሻለ ውጤት እያሳዩ ነው። ሙሉን የውድድር ዘመን በትልቅ የጎል ልዩነት አልተሸነፉም። በቅርቡ ነጥብ እያገኙና ከቪላ ጋር ደግሞ ድል አግኝተዋል። ነገር ግን አስቸጋሪ ጨዋታ እንደሚጠብቀን አውቃለሁ ሲልም ነው የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እንንገራችሁ። ፔፕ ጓርዲዮላ ኤርሊንግ ሃላንድ ለኖቲንግሃም ፎረስቱ ጨዋታ ይደርስ እንደሆነ ጥያቄ ቀርቦለት ነበር። ምላሹን ሰጥቷል። ለተጠየቀው ጥያቄ ምላሹን ሲሰጥም ለሊድስ ዩናይትድ ጨዋታ ዝግጁ አልነበረም። ለኖቲንግሃም ፎረስቱ ጨዋታ ግን የተወሰኑ ቀናቶች ያሉ የዛን የምንመለከት ይሆናል የሚል አስተያየቱን ነው የሰጠው። ሌላኛው ከቼልሲ ጋር በተያዘ ደግሞ እናንሳ። ቼልሲ በውድድር ዘመኑ መጨረሻም ፈረንሳዊውን የሪያል ማድሪድ አማካይ ኦሪዮል ሹዋሜኒን ለማስፈረም ከፍተኛ ፍላጎት እንዳለው ነው የተዘገበው። እንደ ዘገባዎች ከሆነ ግን የዚህ ዝውውር ስኬታማነት ሙሉ በሙሉ በተጫዋቹ ውሳኔ ላይ የተንጠለጠለ ነው የሚሆነው። ሪያል ማድሪድ ፈረንሳዊውን አማካይ የመሸጥ ምንም አይነት ፍላጎት እንደሌለው ነው የሚነገረው። በተለይ ዘንድሮ ደግሞ ጥሩ የሚባል ብቃትን በክለብ ውስጥ እያሳየ ነው የሚገኘው። ማድሪድ የሹዋሜኒን ዝውውር ሊያጤነው የሚችለው ተጫዋቹ ራሱም ክለቡን ለመልቀቅ በይፋም ጥያቄ ካቀረበ ብቻ እንደሆነ ነው የሚነገረው። ቼልሲ ተጫዋቹን ለማሳመን እጅግ ከፍተኛ የሆነ የደሞዝ ክፍያ ያለበት ግዙፍ ኮንትራት ለማቅረብም ነው ዝግጅት እያደረገ እንደሚገኝ የተነገረው። ሹዋሜኒ ከለንደኑ ክለብ የሚቀርብለትን ፍላጎት ቢያውቅም በአሁኑ ወቅት ግን ለሪያል ማድሪድ ፕሮጀክት ታማኝ ሆኖ ለመቀጠል እንደሚፈልግ ነው የሚነገረው።
ቸልሲ በመሃል ሜዳው ላይ ተጨማሪ ቁጥጥርና አካላዊ ጥንካሬንም እንደሚፈልግ ጭምር ይነገራል። ሹዋሜኒ ለቡድኑ ጠንካራ የመከላከል ጋሻ ወይም ዲፌንሲቭ ስቲልም የመሆን ብቃት እንዳለው ጭምር ይነገራል። ተጫዋቹ በብቃቱ ጫፍ ላይ የሚገኝ በመሆኑ ወደ ፕሪሚየር ሊግ ቢመጣም ፈጣን ተጽዕኖችን መፍጠር እንደሚችል ነው የሚታመነው። ከቸልሲ በተጨማሪ ግን ቶትንሃምም የተጫዋቹን ሁኔታ በቅርበት እየተከታተለ እንደሚገኝ ይነገራል። ሪያል ማድሪድ ኦሪዮል ሹዋሜኒ ሊተካ የሚችል ሀብትም አድርጎ እንደሚመለከተው በክረምቱ እንዲለቅም የመፍቀድ እድሉ እጅግ ዝቅተኛ እንደሆነ ነው የሚነገረው። ተጫዋቹ ክለቡን ለማስገደድም ወይም ደግሞ ፎርስ ኤግዚት ፍላጎት በጭራሽ የለውም ተብሏል። ቸልሲ ይህንን ዝውውር ማሳካት ካልቻለ ወደ ሌላ አማራጭ ሊያመራ እንደሚችል ይጠበቃል። ይሁን እንጂ ሹዋሜኒን ማስፈረም ቢችል ኖሮ ክለቡ ለፕሪሚየር ሊጉና ለቻምፒየንስ ሊግ ዋንጫን በሚያደርገው ፉክክር ውስጥ ትልቅ ለውጥን ሊያመጣለት እንደሚችል ነው በርካቶች የሚያምኑት። ሪያል ማድሪድን የምንመለከት ሽሎተርቤክ በዶርትሙንድ አሪፍ እየተጫወተ ነው። ነገር ግን ልክ እንደ ሪያል ማድሪድ ያለ ከኛ የተሻለ ቡድን የመሄድ እድልን ካገኘ ግን ሊያደርገው የሚችል ይመስለኛል ሲልም ነው የተናገረው። ያ ደግሞ ከኛ የተሻለ ቡድን የመሄድ ፍላጎት እንዳለው በደንብ እረዳለሁ ሲልም ጭምር ነው የተናገረው። የምንችለውን አሪፍ እንዲሆንለትና ትክክለኛውን ውሳኔ እንዲወስን እንመኝለታለን ሲልም ጭምር ነው የተናገረው። ነገር ግን ሽሎተርቤክ ክለቡን ለቆ ሊሄድ እንደሚችል ግን የሚያሳዩ ፍንጮችን ነው የሰጠው። የጁድ ቤሊንጋም መመለሻ ከታሰበው በላይ ሊዘገይ እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። እስከ ሚያዝያ አጋማሽ ድረስም ጁድ ቤሊንጋምን በማድሪድ ማሊያ ላንመለከተው እንደምንችልና በጉዳቱ ምክንያት ትንሽ ረዘም ላለ ጊዜ ሊቆይ እንደሚችል ነው እየተገለጸ የሚገኘው። አንድ ተጫዋች አፉን ሸፍኖ አውርቶ የዘረኝነት ሀሳቦችን፣ ቅሬታዎች ከቀረቡበት ከሜዳ መሰናበት ነው ያለበት። ይህ መጥፎ ነገር እንደተናገሩ ማረጋገጫ ነው። መጥፎ ነገር የማትናገር ከሆነ አፍን የምትሸፍንበት ምንም ምክንያት የለም ሲል ነው ጂያኒ ኢንፋንቲኖ ሀሳባቸውን የሰጡት። ዚነዲን ዚዳን በጣም አሪፍ ነበር፣ ከምርጦቹም አንደኛው ነው። ኳስን የሚጫወትበት መንገድ ጸባዩም ደስ ይል ነበር። ምርጥ ሰው ነው። እንደ አሰልጣኝ ስታየው ደግሞ ከሪያል ማድሪድ ጋር 3 ቻምፒየንስ ሊጎችን አሳክቷል። እግር ኳስ ልክ እንደሱ አይነት ስብዕና ያለው ሰው ይገባታል ሲል የተናገረው ደግሞ ፔፕ ጓርዲዮላ ነው። ሊዮኔል ሜሲ ቡድኑን ለአሸናፊነት አብቅቷል። ኢንተር ማያሚ ከኦርላንዶ ሲቲ ጋር ያደረገውን የሜጀር ሊግ ሶከር ጨዋታ 4-2 በሆነ ውጤት ማሸነፍ ችሏል። እስከ እረፍት 2-0 ሲመሩ የቆዩት ኢንተር ማያሚዎች ከእረፍት በኋላ ውጤቱን በመቀልበስ አሸንፈዋል። ሊዮኔል ሜሲ በጨዋታው 2 ግቦችን አስቆጥሮ አንድ አመቻችቶ በማቀበል ቡድኑን ስኬታማና ውጤቱንም እንዲቀለብስ አግዞታል። ሜሲ ከ2018 ወዲህ ካስቆጠራቸው ፍጹም ቅጣት ምቶች በላይ 36 የቅጣት ምት ግቦችን አስቆጥሯል። ኦርላንዶ ሲቲ 2-0 እየመራ እረፍት በሚወጣበት ወቅት የቡድኑ አሰልጣኝ ወደ ሜሲ ተጠግተው ሲያናገሩትም ታይቶ ነበር። ሊዮኔል ሜሲ በበኩሉ አሰልጣኙ በተናገሩት ነገር ደስተኛ አልነበረም። ሜሲ በኋላ ላይም የቅጣት ምት ጎል አስቆጥሮ ውጤቱን መቀልበሱን እርግጥ ከሆነ በኋላ ወደ አሰልጣኙ ሄዶ ልፈርምልህ የሚል ምልክትም አሳይቶት እንደነበር ጭምር ነው ዘገባዎች እየጠቆሙ የሚገኙት። ወደ ቤተሰቦቻችን ዛሬ ሰኞ ነው። ሰኞ እንደምናደርገው ደግሞ ትልልቆቹን የአውሮፓ ሊጎች የዚህ ሳምንት የነበራቸውን ቁጥራዊ መረጃዎች ወደ እናንተ እናደርሳለን። እነሱን ጉዳዮች እንመልከት። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግን በማስቀደም ነው የምንጀምረው። የተወዳጁ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። አርሰናል 29ኛ ጨዋታውን ነው ያደረገው። በተለይ ደግሞ ከወልቭስ ጋር ቀደም ብሎ አንድ ጨዋታ ከማድረጉ ጋር በተያያዘ ነው። በአጠቃላይ ግን 29 ጨዋታዎችን አድርገው 19ኙን በድል አጠናቋል። 7ቱን ባቻ 3ቱን በሽንፈት ነው ያጠናቀቀው። በአጠቃላይ 64 ነጥቦችን በመሰብሰብ በሊግ የደረጃ ሰንጠረዥ አናት ላይ የተቀመጠ ቡድን ነው። ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። ማንቸስተር ሲቲ በአንጻሩ በ59 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ማንቸስተር ዩናይትድ 51 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ የተቀመጠ ቡድን ሆኗል። እንዲሁ ደግሞ አስተን ቪላም በሌላ 51 ነጥብ አራተኛ ደረጃ ላይ ተቀምጧልና በቶፕ 4 ፉክክሩ ላይ አሁን ማንቸስተር ዩናይትድ፣ አስተን ቪላ፣ ሊቨርፑል እና ቼልሲ ትልቅ ፉክክሮችን ሊያደርጉ እንደሚችሉ እየተመለከተ ነው። ቀጣይ 10 ያክል መርሃ ግብሮች በፕሪሚየር ሊጉ የሚጠበቁ ነው የሚሆኑት። ሌላኛው ግን ሊቨርፑል በ48 ነጥቦች ነው አምስተኛ የተቀመጠው። ቼልሲ በ45 ነጥቦች ስድስተኛ ደረጃ ላይ ሲቀመጥ፣ ወራጅ ቀጠናው ላይ የሚገኙት ዌስትሃም ዩናይትድ፣ በርንሌይ እና ወልቨርሃምፕተን ወንደረርስ ናቸው። የተወዳጁ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች ደግሞ ነገ ጅማሯቸውን ያደርጋሉ። ነገ በኤቨርተን እና በርንሌይ መካከል የሚደረግ ጨዋታ አለ። ከዛ ውጭ ደግሞ ቦርንመዝ እና ብሬንትፈርድም ነገ ነው መርሃ ግብራቸውን የሚያደርጉት። ሊድስ ዩናይትድ ከሰንደርላንድ እንዲሁ ወልቨርሃምፕተን ወንደረርስም ከሊቨርፑል ጋር የሚያደርጉት ጨዋታ ነገ ምሽት የሚደረጉ የ29ኛ ሳምንት ጨዋታዎች ናቸው። ዕለተ ረቡዕ ደግሞ ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንግሃም ፎረስት፣ ፉልሃም ከዌስትሃም ዩናይትድ እንዲሁ አስተን ቪላ ከቼልሲ እና ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ሐሙስ ደግሞ ቶትንሃም እና
ክሪስታል ፓላስ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። በ22 ግቦች እየመራው ነው። ኢጎር ቲያጎ ከብሬንትፈርድ 18 ግቦች ያሉት፣ አንቷን ሴሜኒዮ ከሲቲ 14፣ ሁጎ ኤኪቲኬ እና ዣኦ ፔድሮ ከቼልሲ እንዲሁ ሁጎ ኤኪቲኬ ደግሞ ከሊቨርፑል 11 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ ብሩኖ በ13 አሲስቶች ይመራዋል። ኤርሊንግ ሃላንድ ደግሞ 7 አለው። ራያን ሸርኪም 7 አሲስቶችን ያደረገ ነው። የስፓኒሽ ላሊጋን እንመልከት። ዛሬ አንድ መርሃ ግብር ይደረጋል። ሪያል ማድሪድ እና ሄታፌ ዛሬ ነው ጨዋታቸውን የሚያደርጉት የ26ኛ ሳምንት መርሃ ግብራቸውን። አሁን ላይ ግን ባርሴሎና በ64 ነጥቦች ሊጉን እየመራው ይገኛል። በአንጻሩ ሪያል ማድሪድ የዛሬውን ጨዋታ ሳያደርግ 60 ነጥቦች ያሉት፣ የሚያሸንፍ ከሆነ ነጥቡን 63 አደርሶ ሁለተኛ ደረጃነቱን ያስጠብቃል። አትሌቲኮ ማድሪድ በ51 ነጥብ፣ ቪያሪያልም በተመሳሳይ 51 ነጥቦች በአጠቃላይ 3 እና 4ኛ ደረጃ ላይ ተቀምጠዋል። የደረጃ ሰንጠረዡ ግርጌ ላይ ማዮርካ፣ ሌቫንቴ እና ሪያል ኦቪዬዶ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን የሚመራው ኬሊያን ምባፔ ነው። 23 ግቦችን በማስቆጠር ነው በአንደኝነት የተቀመጠው። ቬዳት ሙሩቂ ከማዮርካ 16 ግቦች አሉት። ላሚን ያማል ከባርሴሎና 13 ግቦች በማስቆጠር ይከተለዋል። አንቴ ቦሚደር ከኦሳሱና እና ፌራን ቶሬስ ከባርሴሎና ደግሞ 12 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ የሚመራው ላሚን ያማል ነው። 9 አሲስቶችን ያደርጓል። ሉዊስ ሚላ ከሄታፌ 8 አሲስቶች ያሉት፣ አርዳ ጉለር ከሪያል ማድሪድ፣ ፈርሚን ሎፔዝ ከባርሴሎና እና ማርከስ ራሽፎርድም ከባርሴሎና እነዚህ ደግሞ 7 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በስፓኒሽ ላሊጋ የጣሊያን ሴሪኤን ደግሞ እንመልከት። በጣሊያን ሴሪኤም ፉክክሩ አሁን ላይ ከአንደኝነት ወይም ከዋንጫው ፉክክር ይልቅ በአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ይመስላል። ምክንያቱም ኢንተር ሚላን የጣሊያን ሴሪኤን መሪነት በ10 ነጥብ ልዩነት ነው እየመራ የሚገኘው። ከሁለተኛ ደረጃ ካለው ቡድን ጋር የ10 ነጥብ ልዩነት እንዳላቸው ነው እየተመለከትን የምንገኘው። ሊጉ ሊጠናቀቅ 11 ያክል ሳምንታቶች ይቀሩታል። ኢንተር ሚላን የከተማ ተቀናቃኙን ኤሲ ሚላንን አስከትሎ ነው በአንደኝነት የተቀመጠው። ኢንተር ሚላኖች በ67 ነጥብ ሊጉን ሲመሩት፣ ኤሲ ሚላን በ57 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። የአምናው ሻምፒዮን ናፖሊ 53 ነጥቦችን ሰብስቦ ነው ሶስተኛ ደረጃ ላይ የተቀመጠው። ሮማ በ51 ነጥብ አራተኛ ደረጃ ላይ ሲገኝ፣ ኮሞ በ48 ነጥብ አምስተኛ፣ ዩቬንቱስ በ47 ነጥብ ስድስተኛ ተቀምጧል። የሴስ ፋብሬጋሱ ቡድን ኮሞ አምስተኛ ደረጃ ላይ ተቀምጧል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅም ትልቅ ፉክክርን እያደረገ ነው የሚገኘው። ዘንድሮ በደረጃ ሰንጠረዡ ግርጌ ላይ የሚገኙት ሊቼ፣ ፒየትሳ እና ቬሮና ናቸው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔስ ከኢንተር ሚላን ይመራዋል፣ 14 ግቦች ያሉት። እንዲሁ ደግሞ ዱቪካስ ከኮሞ እና ኒኮ ፓዝም እንዲሁ ከኮሞ። ከዛ ውጪ ራፋኤል ሊያው ከሲ ሚላን እና ራስመስ ሆይለንድም ከናፖሊ እነዚህ 9 ግቦችን ያስቆጠሩ ተጫዋቾች ናቸው። ሁለተኛ ደረጃ ላይም ተቀምጠዋል። የአሲስቱን ደረጃ ፌዴሪኮ ዲ ማርኮ ይመራዋል በ13 አሲስቶች ከኢንተር ሚላን። ሄሱስ ሮድሪጌስ ከኮሞ እንዲሁ አርማንዳ ሊዮረንቴ ከሳሶሎ እነዚህ 7 አሲስቶች ያላቸው ናቸው። ጂኦቫኒ ከናፖሊ፣ ኒኮፓስ ከኮሞ እና ዌስተን መኬኒ ከዩቬንቱስ ደግሞ 6 አሲስቶችን ያደረጉ ተጫዋቾች ናቸው። በጣሊያን ሴሪኤም የጀርመን ቡንደስሊጋን የምንመልከት። በጀርመን ቡንደስሊጋ 24 ሳምንታትን ተጉዟል። ሊጠናቀቅ 10 ሳምንታት ብቻ ይቀሩታል። ባየር ሚኒክ ሊጉን እየመራ ነው የሚገኘው። 63 ነጥቦችን በመሰብሰብ ነው በአንደኝነት የተቀመጠው። ቦሩሲያ ዶርትመንድ በዚህ ሳምንት በደር ክላሲከር ከባየር ሚኒክ ጋር ያደረገውን ጨዋታ ሽንፈት አስተናግዷል። በዚህም የነበራቸው ነጥብ ልዩነት በትልቁ የሰፋበት ነው። ባየር ሚኒክ በ63 ሲመራው፣ ዶርትመንድ በ52 ነጥቦች ሁለተኛ ነው። ሆፋይኒየም በ46 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ ስቱትጋርት በ46 ነጥቦች አራተኛ ነው። አርቢ ለብዚሽ ደግሞ በ44 ነጥቦች አምስተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዡ ግርጌ ላይ ቮልስበርግ በ20 ነጥቦች እንዲሁ ሄዲኒሃም በ14 ነጥቦች ሁለቱን የመጨረሻ ስፍራ ደረጃዎች የያዙ ናቸው። ሃሪኬን በከፍተኛ ግብ አስቆጣሪነቱ 30 ግቦችን በማስቆጠር እየመራው ነው። ዴኒስ ኡንዳፍ ከስቱትጋርት 14 ግቦች አሉት። ሉዊስ ዲያስ ከባየር ሚኒክ በ13 ግቦች ይከተላል። ሃሪስ ታባኮቪች ከቦሩሲያ ሞንቼግላድባህና ቴርሁ ጉራይሲ ከዶርትመንድ 11 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ የሚመራው ሚካኤል ኦሊሴ ነው። ኦሊሴ 13 አሲስቶችን በማድረግ ነው የሚመራው። ጁሊያን ራይርሰነር እንዲሁ ደግሞ ሉዊስ ዲያዝ እነዚህ ጁሊያን ራይርሰን ከዶርትሙንድ ነው 9 አሲስቶችን ያደረገው። ሉዊስ ዲያዝ ከባየር ሚኒክ 9 አሲስቶችን ያደረገ ነው። ፋሪያስ ቻቢ ከአይንትራክ ፍራንክፈርት እና አንጀሌ ኤሊች ከኡኒየን በርሊን 7 አሲስቶችን ያደረጉ ተጫዋቾች ናቸው። በፍሬንች ሊግ ዋንም እንዲሁ ፉክክሮች እየቀጠሉ ይገኛሉ። ምንም እንኳን አሁንም ፓሪስ ሳን ዠርሜን የሊጉን የደረጃ ሰንጠረዥ በአንደኝነት እየመራው የሚገኝ ቢሆንም ሎንስ በዚህ ሳምንትም አቻ ወጥቷል። ባለፈው ሳምንት ተሸንፎ በዚህ ሳምንት ደግሞ አቻ ወጥቶ
የደረጃ ሰንጠረዡ መሪነትን ለፓሪስ ሰን ዠርሜን አስረክቧል። ፓሪስ ሰን ዠርሜን በ24 ጨዋታዎች 57 ነጥቦችን በመሰብሰብ በመሪነት ተቀምጧል። ሎንስ በ24 ጨዋታዎች 53 ነጥቦችን በመሰብሰብ ነው ሁለተኛ የተቀመጠው። ኦሎምፒክ ሊዮን በ45 ነጥቦች ሶስተኛ ነው። ትናንትናም እንዲሁ ባለፈው ሳምንትም ሽንፈት ገጥሞታል። ኦሎምፒክ ደ ማርሴይ በ43 ነጥቦች አራተኛ ደረጃ ላይ ተቀምጧል። የመጨረሻዎቹን ደረጃዎች የያዙት ኦንዤ በ18 ነጥቦች 16ኛ፣ ከዛ ውጭ ደግሞ ናንተስ በ17 ነጥቦች 17ኛ እና ሜትስ በ13 ነጥቦች 18ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው ቁጥሮቻቸው እያሳዩም የሚገኙት። የከፍተኛ ግብ አስቆጣሪነቱን የሚመሩት ሁለት ተጫዋቾች ናቸው። ጆዋኪን ፔንቼሊ ከስትራስቡርግ እና ሜሰን ግሪንውድ ከማርሴይ 14 ግቦችን ያስቆጠሩ ናቸው። ኤስቴባን ሉፓል ከሬንስ 12 ጎሎች ያሉት፣ ፓቬል ሱሊች ከሊዮን፣ ዌስሊ ሳኢድ ከሌንስ ደግሞ 10 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ አንድሪያ ቶምሰን፣ ሉዳኮቪች አሮኩ እንዲሁ ደግሞ ቪታኒሃ 7 አሲስቶችን በማድረግ እየመሩት እንደሚገኙ ነው እየተመለከትን የምንገኘው። ከዛ ውጪ ሜሰን ግሪንውድ እና ፒየር-ኤሜሪክ ኦባሜያንግ ደግሞ 5 አሲስቶችን ያደረጉ ተጫዋቾች ናቸው። የአውሮፓ ታላላቅ ሊግ ዳሰሳዎች በአጠቃላይ እነዚህን ነው የሚመስሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን ሰፋ ያሉ ርዕሰ ጉዳዮችን ይዘን እስክንገናኝ ድረስ ለዛሬ እዚህ ጋር ነው የምናበቃው። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው። መልካም ምሽት ይሁንላችሁ።